ሩትዬ ልዕልቷ እንግዲህ ንግስቷ ትላንት ማታ አልመጣችም ነበረ። ብዙዎቻችን ናፍቀናት መቼ ነው የምትመጣው? በየደቂቃው ስልካችን ቼክ እያደረግን ነበረ። እሷ ሳትመጣ እሷ ሳይ ማደር የማይችላለ በጣም በቃ ብዙ ልጆች እንደውም ቪዲዮ ሰርቼ ቪዲዮ ላይ ሩትዬ አልመጣችም ወይ ናፍቃኛለች እያላችሁ ነበረ እና 100,000 ኬ እንደገባች እናውቃለን። ቲክቶክ ላይ ብዙዎቻችን ላይ ገብታ ወይም ደግሞ የሆነ ነገር ትገልጻለች ብለን ስንጠብቅ ነበረ። እኔ እንደውም ከትላንት ወዲያ እንዴት ነው ሩትዬ 100,000 ኬ ገብታ እህቶቿ እንደዛ ለፍቶ 100,000 ኬ አስገብቷት እንዴት አላመሰገነችም? እንዴት በሆነ ነገር አመሰግናለሁ አላለችም? በማለት በጣም በጉጉት ስጠብቅ ነበረና ግን ሳትመጣ ነበረ የዋለችው። ያው እንረዳታለን፣ የልጅ እናት ነች፣ ቢዚ ትሆናለች። ልጅ ደግሞ ገና ህፃን ነው፣ ከሱ ጋር መጫወት አለ፣ እሱን ልብሱን ብዙ ነገር አለ። የልጅ እናት መሆን ቀላል አይደለም፣ ብዙ ዋጋ ያስከፍላል። እና ያው አልተመቻትም። ለዛ ነው እንትን ያላለችው፣ ምንም ነገር ያላለችው። ትናንትና ደግሞ እህቶቼ፣ የኔ ውዶች፣ የኔ ፋሚሊዎች፣ የምወዳችሁ ማከብራችሁ በጣም አመሰግናለሁ 100,000 ኬ ስላስገባችሁኝ በማለት እንግዲህ ደስ የሚል ጥቅስ ፖስታለች። ግን ያው ትመጣለች ብለን ጠብቀን ነበር፣ አልመጣችም። ትላንት አልተመቻቸላትም። ያ አበጋዝ የሆነ ሰውዬ ብቻ ነው የመጣው ከውሹሚቷ ጋር ማለት ነው። እና ሩትዬ ደግሞ ያው ከዚህ በኋላ ከነሱ ጋር አልገናኝም ብላለች። ደስታም ደግሞ ቆርጧል ማለት ነው። ቁርጡን አውቀዋል። ከዚህ በኋላ ሩትዬ እሱ እንዳልሆነች ለነገሩ መጀመሪያም እኮ የእሱ አልነበረችም ሩትዬ። በነገራችን ላይ ባለፈው መቼ ነው ከ2 ቀን ነው ከ3 ቀን በፊት ከፈረንጁ ጋር ሆና በብራንክ መልክ አልፈልግህም፣ እኔ ከአንተ ጋር መሆን አልፈልግም፣ አንተን ለማስደሰት ነው ከአንተ ጋር ያለሁት እንጂ አፍቅሬህ እንዳልሆነ በደንብ ልብክም ውስጥቅም ያውቀዋል። ሽማግሌ ራሱ ቤተሰቦች ጋር ለመላክ አስበክ እኔ እምቢ ስልክ እኔ ጋር ነበር የላከው። መኪናውንም ብብዬ አልተቀበልኩት ስለማልወድና ከአንተ ጋር መሆን ስለማልፈልግ ነው ብላ በግልጽ ነግረዋለች። ከዛ በብራንክ መልክ የተናገረችው ነው በድጋሚ ከትናንት ወዲያ ደግሞ በግልጽ የተናገረችው። እቺ ልጅ ምንም ያጠፋችው ነገር የለም። በቃ አንድ ሴት አንደኛው ወንድ አፍቅራ ከልቧ እስከምታወጣው ድረስ ግዴታ ነው፣ ጊዜ ያስፈልጋታል። በቃ ደስታ ግን ሌላ ነገር ነው ያሰበው። በቃ ማለቴ እሷ ስለ ሳቀችለት እሱን ለማስደሰት ወይም ደግሞ እያደረገ ባለው ነገር ተነሳሳ ከሱ ጋር ስለሆነች ብቻ ያፈቅረችው ወይም ደግሞ ወደ ልቧ እየገባ መስሎት ነበረ። ግን እንደዛ አይደለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ አዲስ ናችሁ፣ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠየቅኩኝ። እኔ ውድና ወርቅ የሆናችሁ ቤተሰብ ሩትዬ እንግዲህ ያው ትላንትና አልመጣችም። ብዙዎቻችን ስንጠብቅ ስናፍቃት በቃ ኮመንት ላይ አረ ሩትዬ አትመጣም ወይ ናፍቃኛለች። እኔ እንጃ የእናንተ ፍቅር ግን እኮ ይለያል ነው የምለው። ሁሉ ጊዜ ቪዲዮ ስሰራ የእናንተ ነገር ሳላወራ ሰርቼ አላውቅም። እና እናንተ ትለያላችሁ። በቃ በጣም ነው የምትለዩት ማለት ነው። እንደናንተ እህቶች ይስጠኝ ለእኔ መድኃኒዓለም ሰጥቶኛል። ያው እንደ ሩትዬ ባይሆንም ከሩትዬ ግማሾቹ የኔም እህቶች ናቸው፣ የስግደት እህቶቼ ናቸው። እና ፈጣሪ ይጠብቃችሁ በያላችሁበት መድኃኒዓለም ከእናንተ ጋር ይሁን። ያሰባችሁት ነገር ይሙላላችሁ፣ የልባችሁ መሻት ይሙላላችሁ ነው። ሌላ ምንም ምለው ነገር የለም። የኔ ፋሚሊዎች ናቸው፣ የሩትዬም ፋሚሊዎች ማለት ነው። እና ክበሩልኝ። ሩትዬን ደግሞ 100,000 ስላስገባችሁ ብዙ ሰዎች፣ ብዙ ልጆች፣ ብዙ የሩትዬ ፋሚሊዎች ሩትዬ 100,000 ኬ ለማስገባት ቀን ከሌሊት ሲጥሩ ነበር። የምር ቻሌንጅ ሲያሰሩ ነበረ። በጣም በቃ ብዙዎቻቸው ሲለፉ ነበረ እና ፈጣሪም ደግሞ የእነሱን ልፋት አይቶ በ3 ቀን ነበረ ወደ ስንት ሺህ እንትን ፎሎ እንትን ያስደረጓት ማለት ነው። እና በቃ የእነሱ ፍቅር ይለያል የምለው እኔ ሁሌም በምክንያት ነው። እና ከሩትዬ ደግሞ እንደዚህ አይነት እህቶች፣ እንደዚህ አይነት ወዳጅ፣ እንደዚህ የሚወዳት የሚሳሳላት፣ አንድ ቀን ስትቀር ሩትዬ የት ገባች ብሎ የሚናፍቃት የሚፈልጋት ሰው እኮ ሳምንት ጠፍቶ ወር ጠፍቶ የት ነች የማይባሉ ብዙ ሰዎች አሉ። ሩትዬ ግን አንድ ቀን ቪዲዮ ሳትሰራ ስለቀረች ብቻ ይሄ ሁሉ ሰው የፈለጋት ሴት እኔ እንጂ አላውቅም ምን አይነት ፍቅር እንደሆነ፣ ምን አይነት መታደል እንደሆነ። ፈጣሪ ሲፈጥራት እንዴት አድርጎ እንደፈጠራት ራሱ እኔ አላውቅም። እና ፈጣሪ እንደዚህ አይነት ፍቅር ይስጠን ነው፣ ሌላ ምንም አይባልም። እንደዚህ አይነት ፍቅር ደግሞ ብዙዎቻችን እንመኛለን። በተለይ ደግሞ የሚዲያ ሰው ስትሆኑ ማለት ነው። የሚዲያ ሰው ስትሆኑ በመጀመሪያ ደረጃ ስራችሁ ነው እናንተን የሚያስወድዳችሁ፣ ስነ ስርዓታችሁ ነው እናንተን የሚያስወድደው። ከዛ ደግሞ ፈጣሪ የሰው ፍቅር ይስጣችሁ። ፈጣሪ የሰው ፍቅር ከሰጣችሁ የትም ምንም ብትሰሩ ማለት ነው ከመጥፎ ስራ ውጪ በጥሩ ነገር ከመጣችሁ ሰው ይወዳቸዋል።
ፈጣሪ ግን መጀመሪያ ወደ ሚዲያ ስትመጡ ገና ሚዲያውን ለመስራት ስታዘጋጁ ፈጣሪ የሰው ፍቅር ይስጣቸውና ሩትዬ ደግሞ መጀመሪያ ስትመጣ በጥሩ ነገር ስለመጣች የሰው ፍቅር ሰጥቷት እንደዚህ በሁሉ ቦታ ተከብራ እንድትኖር ያደረጋት መጀመሪያ የመጣችበት ስራዋ የመጣችበት አክት ነው። ይሄ ሁሉ እንደዚህ ሰው እንዲሆንላት እንዲሳሳላት እንደ ልጆቿ እንዲሳሱላት ትልልቆቹ እንደ ልጆቻቸው ትንንሾቹ እንደ እህቶቻቸው ታላቅ እህት እንዳላችሁ ታናሽ እህት አድርጎ የሚያከብሯት የመጀመሪያ ስራው ነው እንደዚህ ያስደረጋት ማለት ነው። እና አንዷ ልጅ በጣም ነው የምወዳት በጣም ነው የምሳሳላት ላይቭ ላይ ነው የሰማሁት ማለት ነው። እና እኔ ልክ እንደ ልጄ ነው ማየት ከልጆች ለይቼ አልሀያትም። እሷ ስትከፋ እከፋለሁ፣ እሷ ስታለቅስ ከሷ ጋር አለቅሳለሁ። እና እሷ እንድታለቅስ አልፈልግም። እባካችሁ አጠገቧ እሷ ሰው ሀገር ነው ያለችው እና እባካችሁ አጠገቧ ያላችሁት ልጄ እንድታለቅስ እንዳትፈቅዱ እያሉ ነበረ። እና ፈጣሪ እድሜና ጤና ይስጣቸው። የእርሳቸው ምርቃት ደግሞ ይለያል ማለት ነው፣ ይለያል። እና ምን ልላችሁ ፈልጌ ነው መሰላችሁ ማለት ነው ቤተሰቦች፣ አብርሃም አሁን ለምሳሌ ሄደዋል አይደለ ከሷ ህይወት ወጥቷል ብሏል፣ ለድራማም ቢሆን ማለት ነው። ሄርሜላ ጋር ነው ያለው። አሁን ሄርሜላ ለራሷ ክብር የላትም፣ ክብር የሚባል ነገር የላትም። ቤተሰብ ምናምን አለች ባለፈው ከኤፍሬም ጋር ነው ከዴቭ ጋር ስትመጣ ማለት ነው። ቤተሰብ የሚባል ነገር የለም። አንቺ ቤተሰብ ብኖርሽ ቤተሰብ የሚባል ነገር እንኳን ስሙ ኑራ እንኳን ብኖርሽ እንደዚህ ቅድሽን ጥለሽ ወንድ ስር ባንጠለጠልሽ ቤተሰብ የሚባል ነገር የለሽም። አንቺ እህትሽን ብትሆን ትናንት እንግዲህ ከአቤል ጋር እኝኝ ሲሉ ነበረ። ያው ከአንድ ቤት ሁለት እንትኖች ወጡ። አቤል ያው ይመጣጠናሉ። አንቺ ምን ሲበዛባት ነው ምን በቆንጅና ሲበዛባት ነው ደግሞ ራሷ ናት ከስር እያለች ያለችው። ስለዚህ እንደዚህ አይነት ሴት ደግሞ የትን ብትወርቅ ምንም አታሳዝንም። ይቅርታ አድርጉልኝና እኔም ነገ ገና ወልዳለሁና ፈጣሪ አይብኝ አፌ